ወአንትሙ ማህበራኒሁ ለክርስቶስ ወመፍቀሪያነ ግዕዝ አበው ወእማት አእሩግ ወእቤራት ወራዙት ወደናግል ወህፃናት እለት የሉ ውስተ ኩሎም ባውርት ሰላም እግዚአብሔር ይብዛህ ለክሙ ወይቀባል ሀገሪቱን ኢትዮጵያ። በየቦታው ሆናችሁ ይህን ትምህርት የምትከታተሉ ወንድሞቻችን፣ እናቶቻችን፣ አባቶቻችን የእግዚአብሔር ሰላም ከሁላችን ጋር ይሁን። ባለፈው ሳምንት ስለምንድን ነበር የተማማርነው? መኑቱ ዘይነብበኒ ስለምንድን ነበር ተማምረን ያቆምነው? ምዕራፍ 1ን ጨርሰን ወደ ምዕራፍ 2 ገብተን መራህያን አይደለ? መራህያን ብለን ያየነው መራህያን መርሃ መራ ከሚለው ግስግስ የወጣ ነው። መራህያን ወደ ነጠላ ቁጥር ሲመለስ ምን ይላል ብለን ነበር? መራህያን ወደ ነጠላ ቁጥር ሲመለስ ማን ይላል ብለን ነበር? መራሂ አይደለ? እስኪ በሉላችሁ መራሂ። እስኪ ድገሙት መራሂ። መራሂ ማን ከሚለው ስሮግስ ወይም የመራሂ ስሮግስ ማን ነው ብለን ነበር? የተፍርሁ ስሮግስ ለመርሃ ማን ነው የሚነገረኝ? መራህያን መራሂ። ከዛስ የመራሂ ስሮግስ ማን ነው? መርሃ አይደለ? መርሃ ምን ማለት ነው? መራ። መራሂ መሪ፣ መራህያን መሪዎች። ለግዕዝ ቃላት መሰረት የግዕዝ ቃላት ይሄ የሚረባባቸው ስለሆኑ መራህያን ይባላሉ ብለን እና መራህያን ብዙ ናቸው። ሳምንት ዘርዝረናል። ግን መጨረሻ ላይ የባለቤት መራህያን ብለን ነው አይደል ያቆምነው? የባለቤት መራህያን በቁጥር ስንት ናቸው ብለን ነበረ? 11 ስንት ናቸው? 10 ናቸው። በመደብስ 3 ናቸው። የባለቤት መራህያን በቁጥር 10 በመደብ 3 ናቸው። አንደኛ መደብ ላይ ያሉት ማንና ማን? አነና ነህነ። ሁለተኛ መደብ ላይ አንተ፣ አንትሙ፣ አንቲ፣ አንትን። እንደገና ሶስተኛ መደብ ላይ ደግሞ ወእቱ፣ ወእቶሙ፣ ይእቲ፣ ወእቶ ናቸው። እነዚህ ናቸው በቁጥር 10 በመደብ 3 ናቸው። አሁን ዛሬ ቀጥታ የመራህያን ስምን ሲተኩ የሚለውን ከማየታችን በፊት ኑባሬ መራህያንን እናያለን። ኑባሬ መራህያን ኑባሬ መራህያን ምን ማለት ነው? ኑባሬ ማለት የመራህያን አቀማመጥ ማለት ነው። መራህያን ኑባሬ መራህያን ኑባሬ መራህያን ኑባሬ መራህያን ኑባሬ መራህያን በሁለት ይከፈላል። በሁለት ይከፈላል። የመራህያን አቀማመጥ አሁን መራህያንን በተለያየ ቦታ ስንሄድ አሁን ከአነስ ከውቶን ድረስ ያልናቸውን በሁለት አይነት አቀማመጥ ልናገኛቸው ወይም ይሄ ሲሰደሩ ሲቀመጡ በሁለት አይነት መልኩ ሊቀመጡ ይችላሉ። እና የመጀመሪያው ይሄ በመደብ ሲቀመጡ አሁን መደብ ማለት አንደኛ መደብ፣ ሁለተኛ መደብና ሶስተኛ መደብ ተብለው ሲቀመጡ ማለት ነው። እንደገና ሁለተኛው ደግሞ ግሱን መሰረት አድርገው ሲቀመጡ እስኪ እናያቸው። አሁን ኑባሬ መራህያን በመደብ በክፍል ኑባሬ መራህያን በመደብ ምን ይመስላል የሚለውን እናያለን። እንደገና ደግሞ ኑባሬ እናነጻጽራቸዋለን። መራህያን በምን በግስ ምን ይመስላሉ የሚለውን እናያለን። ይሄ ኑባሬ መራህያን በመደብ ማለት አንደኛ መደብ ሁለተኛ መደብ የሚለውን መሰረት አድርገው ሲቀመጡ አነ ምን ማለት ነው?
እኔ። ንህነ ምን ማለት ነው? እኛ። እነዚህ ስንተኛ መደብ ናቸው? አንደኛ መደብ ናቸው እነዚህ። አንተ እነዚህ ሁለቱ ማለት ናቸው። አንተ ሲተረጎም ምን ማለት ነው? አንተ። አንትሙ አንዱን ወንድ አንትሙ አንተ ካል ሁለትና ከዛ በላይ ወንዶች ሲኖሩ ሁለቱን፣ ሶስቱን፣ አራቱን ከዛ በላይ የሆኑትን ለመጥራት ምን እንላለን ማለት ነው? አንትሙ። ጌታ ሐዋርያትን እናንተ የዓለም ብርሃን ናችሁ ሲል ምንድን ያለ? አንትሙ ውእቱ ብርሃኑ ለዓለም። ምን ማለት ነው? የዓለም ብርሃን እናንተ ናችሁ። በዚህ የራሱ ዳዊት ጌታን አንተ ፀሐይን፣ ጨረቃን፣ ከዋክብትን የፈጠርክ አንተ ነህ ብሎ ሲያመሰግን አንተ ፈጠርከ ፀሐየ ወወርሃ ወአንተ ገበርከ አድባረ ወምድረ ኩሎ። ፀሐይን እና ጨረቃን ከዋክብትን ክረምትና በጋውን የፈጠርክ ማን ይላል? አንተ ነህ ሲል ማን ተጠቅሟል? ቅድም ላኩተከነ ራሱ ስንጸልይ አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሰ ነገሥት። የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ አንተ ነህ። አንተ ስንል አንተ እንላለን። በግዕዝም አንተ ነው፣ በአማርኛም አንተ። እስኪ እኔ መምህራችሁ ማን ብላችሁ ነው የምትጠሩኝ? አሁን ከነዚህ ጥሩኝ እስኪ። አሁን ጥሩኝ፣ ቅርብ ናችሁ። ጥሩኝ እስኪ ማን ነው የምትሉኝ? እሺ፣ ይሄ ከተማ ነገር እኮ በዓለም ውስጥ ያላችሁላችሁ እስኪ እኔ መምህራችሁን ጥሩኝ። ማን ነው የምትሉኝ? በግዕዝ ካሁን በመርሃያን ስትጠሩኝ ከነዚህ ውስጥ ማን ነው የምትሉኝ? መምህር እኮ አንተ ይባላል እንዴ? እሱ አይደለም ይባል እንዴ? አንተ ነው አይደለም ይባል? እስኪ እንደገና አድግማችሁ ጥሩኛ። አንተ አይደለም? አዎ አንተ ነው የሚባለው። በግዕዝ አክብሮት ያው አንትሙ አትሉኝም። ስንት ነን? አንትሙ ብትሉኝ አሁን ስንት ነን ብዬ እኔ ጀርባዬ ላይ ይችላለሁ። እና እኔ ስጠራ አንተ አምላክነ፣ አንተ ተክለ ሃይማኖት፣ አንተ አቡነ ገብረ መንፈስ ቅዱስ፣ አንተ ገብረ ሕይወት፣ አንተ ያሬድ፣ ቅዱስ ያሬድ እያልን ምን እናደርጋለን ማለት ነው? እንጠራቸዋለን እንጂ አንዱን ቅዱስ ያሬድን አንትሙ ብለን አንጠለው። አንዱን ቅዱስ ጴጥሮስን አንትሙ ብለን አንትሙ ውእቱ ብርሃኑ ለዓለም ሲላቸው በጊዜው ለሐዋርያት እስከ ዓለም ፍጻሜ ድረስ የሚነሱትን በሐዋርያት የሚተኩትን ሊቃውንት ብርሃን ናችሁ ሲል እነዚያን ሁሉ ነው እንጂ አንዱን ቅዱስ ጴጥሮስን ብቻ ነው አይደለም። በግዕዝ እንዲህ የለም። እሺ ወንዱን አንተ ካል ለወንዱ ለሴቷስ ምን እንላለን? ተመሳሳይ ያደረጋችሁት አንተ ማለት አንተ ነው። እንደዚህም አንቲ ይኸው ቅዱስ ኤፍሬም በቤታችን ሲያመሰግናት አንቲ ውእቱ መሶበ ወርቅ ንጹህ የወርቅ መሶብ ማንሽ ይላታል በቤታችን። አንቺ ነሽ። አንቲ ውእቱ ለወንዱ አንተ ካል ለሴቷ አሁን በጣም ለመያዝ ተን ምን ማድረግ ነው ማለት ነው? ቲ አን እንዳለ ይመጣል። አንተን ተን ምን እንላለን? አንቲ እናደርጋለን። አንቲ እንላለን ማለት ነው። ሁለት ወንዶችና ከዚያ በላይ የሆኑ ወንዶችን አንትሙ ካል ሁለት ሴቶችና ከዚያ በላይ ሲሆኑስ ማን እንላለን? አንተን ስናበዛው አንትሙ ካል አንቲን ስናበዛ ምን ብለን እናበዛለን? እፈትናቸዋለሁ። አንትን ምን ማለት ነው? እናንተ ለምን? ለአንስታይ እዚህ ጋም አንትሙ ብለን ያስቀመጥነው አንትሙ ተብሎ ሳይሆን በግዕዝ ትርጉሙ አንትሙ ማለት ምን ማለት ነው? እናንተ ይህንን አሁን እናንቺ ብለው አንትሙ እናንተ አንተንን ደግሞ ከዚህኛው ለመለየት እነ አንቺ ብለው በእነሚያበዙ ሊቃውንት አሉ። ይሄ ትክክል አይደለም። በእኛ እንደመጣንበት ፍኖተ ግዕዝ
ትክክል አይደለም። በእነ አይበዛም። ምክንያቱም አንተን ራሱ ይበዛ ቃል ነው አይደል? በእነ የሚበዛ ያበዛ ቃል ነው አይደል? እና ይሄ እናንተ ነው። ይሄ ለተባይታይ ነው። ለተባይታይ ማለት ምን ማለት ነው? ለአንስቴስ ለሴት። እነዚህ ደግሞ ከዚህ ጀምሮ ስንተኛ መደብ ናቸው? እስከዚህ ሁለተኛ መደብ ናቸው ማለት ነው። ሁለተኛ መደብ። ከዛስ ወደ ሶስተኛ መደብ ውእቱ ምን ማለት ነው? እሱ። ውእቶሙ ምን ማለት ነው? እነሱ። ይእቲ ምን ማለት ነው? እሷ እሷ። ከዛስ ውእቶን ምን ማለት ነው? እነሱ። ይሄ ለተባይታይ፣ ይሄኛው ደግሞ ለምን ይሆናል ማለት ነው? ለአንስታይ ይሆናል ማለት ነው። ለአንስታይ ይሆናል። ይሄ ውእቶን የሚለው ውእቶን እነሱ ለአንስታይ፣ ውእቶሙ እነሱ ለተባይታይ። በዚህ መሰረት እነዚህ ደግሞ ስንተኛ መደብ ናቸው? ሶስተኛ መደብ ናቸው። እነዚህ እስከዚህ ድረስ ያሉት ይሄ እስከዚህ ድረስ በዚህ መልክ ይቀመጣሉ መራሕያን። አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ ብለን በዚህ መልክ መራሕያንን ምን እናደርጋቸዋለን ማለት ነው? እናስቀምጣቸዋለን። እና በዚህ መልክ ይቀመጣሉ። አሁን መጻሕፍት ሲጻፉ አብዛኛውን ተጽፎ የምታገኟቸው በዚህ መልክ ነው፣ በዚህ ልክ ነው፣ በዚህ መሰረት ነው። እሺ ከዚህ ውጭ እንዴት ሆኖ ይቀመጣሉ? እስኪ ንገሩኝ የምታውቁት። ከዚህ ውጭ አሁን መራሕያን እንዴት ሆኖ ሊቀመጡ ይችላሉ? እስኪ ይችል አጥፋና እዚህ ጋር እንምጣ፣ እንዴት ሆኖ እንደሚቀመጡ። አሁን ግሱን መሰረት ለምሳሌ ውእቱ እዚህ ጋር በዚህኛው መሰረት ማን ነው መጀመሪያ የሚሆነው? ውእቱ ምን ማለት ነው? እሱ። ከዛስ አንተ። እሱ ካል ለቅርብ ደግሞ ምን እንላለን? አንተ እንላለን። ምን ማለት ነው ትርጉሙ? አንተ። አንዱን ወንድ ውእቱ ካል ሁለትና ከዛ በላይ ሲሆንስ? ውእቶሙ። ውእቶሙ ምን ማለት ነው? እነሱ። አንተ ካል ለአንዱ ወንድ ሁለትና ከዛ በላይ ሲሆንስ? አንትሙ ምን ማለት ነው? እናንተ። ይሄ ከዚህ ጀምሮ እስከዚህ ድረስ ውእቱ ነጠላ ቁጥር ነው። ውእቶሙ ብዙ ቁጥር፣ አንተ ነጠላ ቁጥር፣ አንትሙ ብዙ ቁጥር ነው ማለት ነው። ለወንዱ ውእቱ ካል ለሴቷስ ምን እንላለን? ይእቲ እንላለን። ለወንዱ አንተ ካል ለሴቷ ምን እንላለን? አንቲ። ከዛ ለወንዶቹ ውእቶሙ ካል ወይም ውእቱን ውእቶሙ ብለን ካበዛን ይእቲ ምን ብለን እናበዛለን? ይእቲ ማለት እሷ ማለት ነው። አንቲ አንቺ፣ አንቺ። እንደገና ይእቲ እሷ፣ አንቲ አንቺ ከሆነ ወይም ውእቱን ውእቶሙ ካልን አንተን አንትሙ ብለን ካበዛን ግልጽ ነው አይደል? የምላችሁ ነገር ይእቲ ብለን ምን እንላለን? ሁለት ሲሆኑ ከዛ በላይ ሲሆኑስ? ውእቶን። ውእቶን ምን ማለት ነው? እነሱ። ለምን? ለአንስታይ። አንቲ ብለን አንቺ ካል ሁለትና ከዚያ በላይ ሲሆኑስ? አንትን። እናንተ ለአንስታይ። ከዛ መጨረሻ ላይ የመጨረሻው መደብ ማን ይሆናል ማለት ነው? አነ፣ እኔ፣ ንህነ፣ እኛ። በዚህ መሰረት ይቀመጣሉ ማለት ነው። መራሕያን በዚህኛው መሰረት ይቀመጣሉ። በዚህኛው በተለይ ሴሜቲክ ልሳናት አሁን ሂብሪው እያንዳንዱ አሁን ይሄ ሴሜቲክ የሆኑ ልሳናት መነሻቸው ማን ነው? እሱ የሚለው ደግሞ ከዚያ ውጭ የሆኑት ቋንቋዎች ደግሞ ይሄ አንደኛ መደብ በዚህ መልኩ ግዙ እንደዚህ ማስቀመጥ ይቻላል። በተለይ በአብነት ትምህርት ቤት አሁንኛ ስንማር እርባታውን ስንማር ቃላትን ስናረባ
አሁን ለእናንተ እንዲያዝ እንዲመች ተብሎ ወደዚህ መልኩ ተቀየረ እንጂ ፈርስት ሰከንድ ሰርድ በሚለው በዚያ መሰረት በመታውቁት ለመሳል እያንዳንዱ ነገር የተቀመጠው በዚህ መልክ ነው፣ በዚህ መሰረት ነው ማለት ነው። እስኪ ከማለፋችን በፊት እስኪ ንባቡን አብራችሁ ታነባላችሁ ማለት ነው። ድምጻችሁን ከፍ አድርጋችሁ አነ እስኪ በደንብ አነ ንህነ ንህነ አንተ አንትሙ አንትሙ ቃሉን ስትሉት አንትሙ ስትሉ ተነ ያላችሁ ራሳችሁን አይደለም ማለት ያለባችሁ ሰውነታችሁ ቃሉን እስኪ አንትሙ አንትሙ አንቲ አንትን ውእቱ ውእቶሙ ይእቲ ውእቶን። አሁን ስንት ቦታ ላይ ነው ቀስ ብለን ወይም በተጣይ ድምጽ ያነበብነው? ስንት ቦታ ላይ ነው? 3 2 ነው። ስንት? እሺ 2 ሌላስ? ይሁላችሁ አሁን መጀመሪያ ይሄ ንባባት ጋር ስንደርስ በደንብ እናያለን። ቆጣ ብለን አነ ስንል አሁን እነ ብለን ነው አይደል የምናነበው? አንተ ስንል አንተን ስንልስ ቀስ ብለን አይደል? አንድ ቦታ ላይ ነው አይደል ቀስ አድርገን ያነበብነው አይደለም? ሁለት ቦታ ማንና ማንን? አንተንና ውእቶንን ማለት ነው። ስለዚህ መራሕያም በዚህ መልክ ይቀመጣሉ። እስኪ ይሄኛው በዚህ የምናነበው እስኪ ውእቱ በሉ እስኪ አንተ ውእቶሙ አንትሙ ይእቲ አንቲ ውእቶን አንትን አነ ንህነ። አሁን እዚህ ጋር በቅደም ተከተል አገኛቸዋቸው ማንና ማን? እነዚህ ሁለቱ በተጣይ ድምጽ ውእቶን አንትን ተብለው ይነበባሉ ማለት ነው። እና ኑባሬ መራሕያን አንደኛው ግሱን አሁን ግሱን ማለት አሁን ይሄ አእመረ የሚለውን ግስ አሁን ብንወስድ በእርግጥ ራሱ ችሎ እዛ ጋር ስለምናገኘው እስከዛ ድረስ አሁን በግስ በመደብ ምን ማለት ነው ስንል አወቀ አእመረ ምን ማለት ነው? አወቀ። አሁን ወደ አነስ ወስደው እኔ ምን አልኩ ነው የሚባል አወቅሁ። እኛስ አወቅ፣ አንተ አወቅህ፣ እናንተ አወቃችሁ፣ አንቺ አወቅሽ፣ እናንተ እናወቃችሁ ነው አወቃችሁ፣ እሱስ እነሱ፣ እሷ እነሱ። አሁን አወቀን የት ጋር ነው የምናገኘው? ሶስተኛ መደብ ውእቱ። ሩት ቨርቡ አወቀ ነው አይደል? አወቀ ነው። አሁን አወቀን ሶስተኛ መደብ ላይ ነው የምናገኘው። በዚህኛው ጋር ስንመጣስ መጀመሪያ ላይ ነው ዋና ቃሉን መጀመሪያ ላይ ግሱን መጀመሪያ ላይ እናገኘዋለን። እሱ ብለን ምን እንላለን? አወቀ አይደለ? እዚህ ጋር ስንተኛ መደብ ላይ ነው? ሶስተኛ መደብ። እዚህ ጋር ደግሞ እሱ አወቀ፣ አወቅህ፣ አወቁ፣ አወቃችሁ፣ አወቁ፣ አወቃችሁ፣ አወቀች፣ አወቅሽ፣ አወቁ፣ አወቃችሁ፣ አወቅሁ። እነዚህ የት ጋር ሆኑ? እዚህ ጋር መጀመሪያ የነበሩት መጨረሻ እና መራሕያም በዚህ ልክ በሁለት መልክ ማስቀመጥ ይቻላል ማለት ነው። ኑባሬ መራሕያም በመደብ አንደኛ መደብ፣ ሁለተኛ፣ ሶስተኛ መደብ። ኑባሬ መራሕያም በግስ ደግሞ ይሄንን ይመስላል ማለት ነው። ግልጽ ነው? ገብቷችኋል? እሺ ጥያቄ ካለ ዛሬም ታነቡትና ቀጣይም ታዩትና መጠየቅ ይቻላል። የምናውቀውን እንመልሳለን በደንብ የማናውቀው ካለም ጠይቀን እንመልሳለን ማለት ነው። ብቻ እናንተ ከዚህ በላይ የሆነ ጥያቄ ማምጣት ትችላላችሁ ማለት ነው። አሁን ደግሞ ምንድነው ዓላማው? አሁን እንደዚህ አድርጎ ማስተማር። እስኪ ይሄን ላጥፈውና አልጠይቃችሁ። እስኪ ተዘጋጁ። እያስነሳው ነው። እዚህ ጋር አምጥቼ ነው የምጠይቃችሁ። አሜሪካ ያለውም የትም ቢኖር እዚህ ጋር ጠይቃችኋለሁ። እዚህ እንዳላችሁ ናቸው። ኑባሬ መራሕያም በስንት ይከፈላል አልኳችሁ? በ3 በ2 ነው። አንቲ ወደ ብዙ ቁጥር ሲቀየር ምን ይሆናል? አንተን አይደለ? አንተን ወደ ነጠላ ቁጥር አንቲ፣ አንቲ
አንተም ወደ ነጠላ ቁጥር ሲቀየር አንተ ደግሞ ወደ ብዙ ቁጥር ሲቀየር ይሆናል ማለት ነው። አሁን ደግሞ መራህያን የባለቤት መራህያን ማለት ናቸው። መራህያን ስንል መራህያን በአንድ በብዙ እናያቸዋለን። በአንድ በብዙ ምን ማለት ነው? በአንድ በብዙ ማለት በነጠላ ቁጥርና በብዙ ቁጥር ሲቀመጡ መራህያን ኑባሬ መራህያን ምን ይመስላል የሚለውን እናያለን ማለት ነው። ዋህድ ቃል ነጠላ ቁጥር እንደማለት ነው። አንድ ሲበዛስ ብዙ። አሁን መራህያን ከፋፍለን እናያቸዋለን። እስኪ በአንደኛ መደብ ባለው አቀማመጥ እናያቸዋለን ማለት ነው። ነጠላ ቁጥሩ አነ ከሆነ አነ ማለት ምን ማለት ነው? እኔ አይደለ? እኔ ብለን አነ እኔ ከሆነ የአነ ብዛት ምንድነው የሚሆን? እስኪ ንገሩ። ምን ይሆናል ማለት ነው? ንህነ ግሩ። የንህነ ነጠላ ቁጥርስ የአነ ብዙ ቁጥር አይ የለም እየተጠራጠራችሁ ነው የምትሉ እንጂ የገባውማ ተማሪማ እንዲህ አያነብም ግዝን። አነ ከሆነ ምን ይሆናል ማለት ነው? ንህነ የንህነ ነጠላ ቁጥር እሺ። አንተ ከሆነ ነጠላ ቁጥሩ አንተ ካል የአንተ ብዙ ቁጥር ማን ይሆናል? አንተን አይደለም? አንተን ሙሉ ነው የምትሉ አዎ አንተሙ ጎበዞች። አንተሙ የምትሸውዱ አይደላችሁም። አንተሙ አንተ ብለን ለብዙ ቁጥር አንተሙ እንላለን። ለነጠላ ቁጥር አንተ ወንዱን አንተ ካል ወንዶችን አንተሙ እንላለን ማለት ነው። እሺ አንቲ ካልንስ አሁን አንቲ ካልን አንተሙ እንላለን ማለት ነው። ይሄን ራሱ አራታው ምንድነው የሚሆነው? አንተን ይሆናል። አንተን ማለት እናንተ ለሴቶች አንዷን ሴት አንቲ እንላለን፣ ሁለት ሴቶችም እንላለን አንተን እንላለን ማለት ነው። እሺ እነዚህ ስንተኛ መደብ ናቸው? ሁለተኛ መደብ። እነዚህ አንደኛ መደብ እንደዚህ በዚህ ልክ ይቀመጣሉ። ወቱ ካልስ ምን እንላለን ማለት ነው? ወእቶሙ እንላለን ማለት ነው። እሺ ይእቲ ወእቶን እንላለን ማለት ነው። ጨረስናቸው አይደል? በነጠላ ቁጥር 5 በብዙ ቁጥር 5። አሁን እነዚህን ሰጥቼ ወደዚህ መልሱ ብል ወደዚህ መመለስ፣ እነዚህን ሰጥቼ ወደዚህ መልሱ ብል ከዛሬ ጀምሮ ይሄ ሐሳብ እናንተ ውስጥ ሊኖር ያስፈልጋል ማለት ነው። አነ ካልን ነው ንህነ ብዙ ቁጥሩ ይሄ ነው። አንተ አንተሙ፣ አንቲ አንተን፣ ወቱ ወቶሙ፣ የቲ ወቶን። እሺ አሁን ከነጠላ ቁጥር ወደ ብዙ ቁጥር ነው የቀየርናቸው። ከብዙ ቁጥር ወደ ነጠላ ቁጥር ስንቀይራቸውስ ንህነ ከዛስ አነ፣ አንተሙ፣ አንተ፣ አንተን፣ አንቲ፣ ወእቶሙ፣ ወእቱ፣ ወእቶን፣ የእቲ። ስንት ቦታ ላይ ነው አሁን ኃይለ በሌለው ድምጽ ያነበብ ነው? ሁለት። ሁልጊዜም እዚህ ጋር ሁለት ናቸው። ማና ማን? አንተንና ወእቶን ማለት ነው። አሁን መራህያን በአንድ በብዙ ሲቀመጡ በዚህ ልክ ይቀመጣሉ ማለት ነው። ግልጽ ነው? እሺ ይሄን ካልን አሁን በጾታ ሲቀመጡስ መራህያን ምን ይመስላሉ የሚለውን ደግሞ ቀጥለን ከዚህ በኋላ እናያለን ማለት ነው። አሁን እዚህ ጋር መራህያን ኑባሬ መራህያን ይቺ በአንድ በብዙ ካየን ይቺን ብቻ እናጠፋና መራህያን በምን ሲቀመጡ በጾታ። ይሄን እናንተ ናችሁ የምትነግሩኝ። ምክንያቱም እዛ ጋር አንቺ እሱ እያልን ተናግረናል አይደል? እዚህ ጋር ምን ልበል? ተባዕታይ ማን ይቅደም? ተባዕታይ ይቅደም ወይስ አንስታይ? ተባዕታይ ገሩ። አንስታይ በእርግጥ የተጠየቃችሁትን ከአንስታይ ወደ ተባዕታይ ቀይሩ ብል ይሄን ብሰጥ ወደዚህ፣ ይሄን ብሰጥ ይሄን ነው መስራት ያለባችሁ። እሺ አነ ከሆነ ለሴቱ አነ ወንዱ አነ ብሎ እኔ ካለ ኤልሳቤጥስ እኔ ስትል ማን ትላለች? ይችን ነው መፍራት። አበበ እኔ ለማለት አነ ካለ ኤልሳቤጥስ እኔ ለማለት ምንድነው የምትል? በጊዜ
አንተ ራሱ አነ ነው። ግሩም። እኔ እኮ ትጠራጠራላችሁ። አሁን ይሄ በደም ይሄ ሐሳቡ ይሄ ጽንሰ ሐሳቡ የሌለው ሰው ዝም ብሎ የሚይዝ ከሆነ አነ ሲባል አዎ ይሄ ሌላ ነው ሊል ይችላል ማለት ነው። ደጋግም የምነግራችሁ ለዚያ ነው። ይሄ ደጋግሙ መደጋግም በቤተ ክርስቲያን ትምህርት የተለመደ ነው። እንዲጸና ስግው እንዲሆን ቃሉ ከኛ ጋር እንዲዋሃድ አነ ስንለው እንዳለ አያት ኤልሳቤጥ እኮ ማምላክ ወላዲተ አምላክ ወደ ኤልሳቤጥ ስትሄድ እንዲህ አለቻት ቅድስት ኤልሳቤጥ ወምንትኑ የሉቃስ ወንጌል ምዕራፍ 1 ወምንትኑ አነ ከመትምጺ ሀቤ እሙ ለእግዚእ አለቻት። ምን ማለት ነው? የጌታዬ እናቱ እመቤቴ አንቺ ወደ እኔ ትመጭ ዘንድ እኔ ማን ነኝ? እትትና እኔ ስትል ማን ያለች ኤልሳቤጥ አነ። ጌታ ደግሞ ራሱ ምን ይላል? አነ ውእቱ ፍኖተ ጽድቅ የጽድቅ መንገድ እኔ ነኝ ሲል አነ ይላል ማለት ነው። ወንዶች እኔ ስትሉ ማን ትላላችሁ? እየራሳችሁ አነ። ሴቶችስ ለየራሳችሁ ምንድነው የምትሉ? አነ ትላላችሁ ማለት ነው። እሺ ንህነ ካል ሁለትና አሁን ከዚያ በላይ የሆኑ ሴቶች ወይም ወንዶች ናቸው እንጂ ወንዶች ንህነ ካሉ ሁለትና ከዚያ በላይ የሆኑ ወንዶች፣ ሴቶችስ ምን ይላሉ? ምን ይላሉ ማለት ነው? ንህነ ይላሉ ማለት ነው። እሺ አንተ ካልስ አንተ ነው። አሁንም ተመሳሳይ ነው። አንቲ ግሩም። አንትሙ ካልስ ወንዶችን አንትሙ ካል ይሄ ሙ ካለበት ለሴቶች ምን እንላለን? አንትን። ግሩም። ውእቱ ካልስ ምን ይሆናል ማለት ነው? ይእቲ ይሆናል ማለት ነው። ይእቲ ማን ይሆናል? ይእቲ። ውእቱ ይእቲ። እሺ ውእቶሙ ከሆነ ምን ይሆናል? ውእቶን ይሆናል ማለት ነው። በጾታ ሲቀመጡ በዚህ መልክ ይቀመጣሉ ማለት ነው። ወንዱ አነ ሲል ሴቷም አነ ትላለች። ንህነ ሲሉ ሁለትና ከዚያ ንህነ። አሁን ጾታ የማይለየው ማንና ማን ብቻ ነው? አነና ንህነ ለሁሉ ለጋራ በቃ ሴቱም ወንዱም እኩል። አንተ ካልን ግን አንቲ ነው። አንትሙ አንትን፣ ውእቱ ይእቲ፣ ውእቶሙ ውእቶን ብለን በዚህ መልኩ ይቀመጣሉ። መራሕያን በጾታ ሲቀመጡ ይህንን ይመስላሉ ማለት ነው። ግልጽ ነው። ጥያቄ ካለ መጠየቅ ይቻላል። አሁን ይሄን ካል በእርግጥ ቅድም አይተነዋል። ይሄን ካል ግን ለአጽንዖተ ነገር ይችኛዋን ላጥፋና እዚህ ጋር ያለችዋን አይዟችሁ ከቦርዱ ነው እንጂ ከኔ ልብ ውስጥ አይጠፋም። መራሕያን በምን እንላቸዋለን ማለት ነው? በመደብ። በእርግጥ ቅድም አይተናቸዋል፣ ግን በደንብ ግልጹ ነው እንዲቀመጡ። በመደብ ሲቀመጡ ያኛውን ግሱን መሰረት ያደርገውን ሳይሆን በመደብ ሲቀመጡ አነ፣ ንህነ እነዚህ ስንተኛ መደብ ናቸው? አንደኛ መደብ ናቸው። ከዛስ አንተ፣ አንትሙ፣ አንቲ፣ አንትን እነዚህ ደግሞ ስንተኛ መደብ ናቸው? ሁለተኛ መደብ ናቸው። ሁለተኛ መደብ ናቸው። ከዛስ ውእቱ፣ ውእቶሙ፣ ይእቲ እና ውእቶን እነዚህ ስንተኛ መደብ ናቸው? ሶስተኛ መደብ ተብለው በዚህ መልኩ መራሕያን ይቀመጣሉና ስታጠኑ መራሕያንን እንዲህ ከፋፍላችሁ ማጥናት ያስፈልጋል ማለት ነው። በጾታ አየን፣ በነጠላ ቁጥርና በብዙ ቁጥር አየን፣ በግስ ሲቀመጡ አየን። መራሕያን ይህንን ይመስላሉ ማለት ነው። ጥበብሰ
መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥት